አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል አብዛኞቹ አካባቢዎች በከባድ መሳሪያ የታገዘ ውጊያ ሲደረግ ውሏል። በዋና ዋና ከተሞች ፍንዳታዎች አጋጥሟል፣ በርካቶችም ተማርከዋል። የምርጫ ቦርድ በአማራና ኦሮሚያ 143 ጣቢያዎች ላይ ምርጫ መቋረጡን ማሳወቁ ይታወሳል። የፋኖ ኃይሎች ደግሞ ምርጫ የተባለው ድግስ ከሽፏል ሲሉም ብልጽግና በአንጻሩ በየጣቢያው አስመረጥኩ ብሏል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የብልጽግናው ባለስልጣናት በምርጫቸው ዕለት ያደረጓቸው ንግግሮች እያነጋገሩ ናቸው። አብይ አህመድና ሽመልስ አብዲሳ ድምፅ እንዳይሰጥ ጠላቶች ተረባረቡብን ብለዋል። አቶ ተመስገን ጥሩነህ ቤተሰብ አስከሬን ሁሉ እየጣለ መረጠን ሲሉ ገልጿል። ታዬ አጽቀሥላሴ በበኩላቸው ድግሳቸው በዲሞክራሲ የተሻሉ ዓለማት መመዘኛን የሚያሟላ እንዳልሆነ የሚጠቁም ማብራሪያ ሲያቀርቡ ተደምጧል። ወደ እናንተ ይደርሳል። ይህ በእንዲህ እንዳለ የብልጽግናው ልሳናት ስለ ምርጫው ያሰራጯቸው ዘገባዎችም እንዲሁ እያነጋገሩ ውሏል። ከራሱ ቁጥጥር ውጭ የሆኑ የመገናኛ ብዙሃንን ሲያሳድድና ሲዘጋ የከረመው አገዛዙ በምርጫው ዕለት ልሳናቱን ህመምና ምርጫ፣ ወሊድና ምርጫ የሚል አጀንዳ ሰጥቷቸው ውሏል። እንቃኘዋለን። የደብረ ጽዮን ገብረ ሚካኤል አስተዳደር አዲስ ካቢኔን ማጽደቁን አሳወቀም። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ የፍትህ ቢሮ ኃላፊ የሆኑበትን ጨምሮ የተለያዩ ሹመቶችም ተሰጥተዋል። ሌላኛው መረጃችን ነው። ኢራን ከአሜሪካ ጋር የሚደረገው ንግግር በጊዜያዊነት ተቋርጧል አለች። የእስራኤል የሊባኖስ የበረታ ድብደባ ደግሞ አንዱ ምክንያት ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ ጋር መነጋገራቸውን አሳውቀው የኢራን ከንግግሩ መውጣትን ግን እንደማያውቁ እንዲያም ሆኖ ድርድሩ ቢቋረጥ ግድ እንደሌላቸው ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል አብዛኞቹ አካባቢዎች በከባድ መሳሪያ የታገዘ ውጊያ ሲደረግ ውሏል። በዋና ዋና ከተሞች ፍንዳታዎች አጋጥሟል፣ በርካቶችም ተማርከዋል። የምርጫ ቦርድ በአማራና ኦሮሚያ ክልሎች 143 ጣቢያዎች ምርጫ መቋረጡን አሳውቋል። የፋኖ ኃይሎች ምርጫ የተባለው ድግስ ከሽፏል ሲሉም ብልጽግና ደግሞ በየጣቢያው አስመረጥኩ ብሏል። ክልሉ በዕለቱ ባለፉት የጦርነት ዓመታት ከታዩት ሁሉ በስፋቱ ሁሉንም አካባቢዎች ያዳረሰም በከባድ ጦር መሳሪያ የታገዘም በርካታ ሰብአዊና ቁሳዊ ጉዳት እንዲያጋጥም ያስገደደ ውሎን ስለማስመዝገቡም ተገልጿል። ርዕሰ መዲናዋ ባህር ዳርን ጨምሮ ትላልቅ ከተሞች እንቅስቃሴያቸው ተገድቦ መዋሉን የገለጹት ምንጮች ሀገር አቋራጭ እንቅስቃሴዎች ቆመ መዋላቸውንም አክሏል። ከትናንት ጀምሮ ደግሞ በክልሉ ዋና ዋና ከተሞች ውስጥ ፍንዳታዎች አጋጥሟል። በላሊበላ ከተማ 2 ቦታዎች ላይ፣ በደብረ ማርቆስና ወልዲያም እንደዚሁም ደብረ ብርሃን ከተሞችም እነዚህ ፍንዳታዎች ደርሰዋል። ደብረ ታቦር ዙሪያ ዩኒቨርሲቲው አካባቢን ጨምሮ ውጊያ ሲደረግ፣ ጎንደር ከተማ ጠዳና የምባን ጨምሮ የተኩስ ድምጽ ይሰማባቸው እንደነበርም ታውቋል። በጎጃም ቀጠና ምስራቅ ጎጃም ከሞላ ጎደል በሁሉም ወረዳዎች፣ በምዕራብና ሰሜን ጎጃም አብዛኞቹ አካባቢዎች ውጊያዎች ነበሩ። ባሶ ሊበን፣ ኮርክ፣ ደንበጫ፣ የጨረቃ፣ ደብረ ማርቆስ፣ ሊባኖስ፣ ሰከላ፣ ግሽ አባይ፣ ገርጨች፣ ቢጎሎም፣ ሞጣና መርጦ ለማርያም ዙሪያ የተደረጉ ውጊያዎች ደግሞ ጥቂት አብነቶች ናቸው። በርካታ ወታደሮች ተማርከው የጦር መሳሪያዎችን በፋኖ ኃይሎች ተወስደውም ታይቷል። በደቡብ ጎንደርና ማዕከላዊ ጎንደር ወረዳ የተለያዩ ከተሞች ጭምር የተኩስ ልውጦች ሲደረጉም ውሏል። ከወረታ እስከ አምባ ጊዮርጊስ ከአለፋ እስከ ኪንፋዝ ድረስ ያስከተለው ጉዳት በውል ያልታወቀ ውጊያ ነው የተደረገው። በሰሜንና ደቡብ ወሎ የተለያዩ ወረዳዎች የምርጫ አሰጣጡን ያቋረጡም ለሚዲያ ፍጆታ በሚል የተሰባሰቡ ሰዎች እንዲበተኑ ምክንያት የሆኑ የተኩስ ልውጦች ነበሩ። ግዳን፣ መቄት፣ ጋዝጊብላ፣ ቆቦና ሌሎችም አካባቢዎችም ምሳሌ ይሆናሉ። በእርግጥ የአገዛዙ የምርጫ ቦርድም ገና ምርጫው በተጀመረ ጥቂት ሰዓታት ውስጥ ነው በአማራና በኦሮሚያ ክልሎች በ143 የምርጫ ጣቢያዎች የድምፅ አሰጣጡ ተቋርጠዋል ያለው። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። በዚህ ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ።
ይህ ከተነገረ በኋላም በበርካታ ቦታዎች ላይ ውጊያዎች የተደረጉ ሲሆን እንዲያም ሆኖ በከፍተኛ ጥበቃ ሰዎች ወጥተው ድምጽ ሲሰጡባቸው የዋሉ የክልሉ አካባቢዎች አሉ። እነዚህን አካባቢዎች ፎቶ በማንሳትም የክልሉ የብልጽግና ሹማምንት ህዝቡ በነቂስ በመውጣት ሲመርጡ አለ ብለዋል። የፋኖ ኃይሎች በአንጻሩ ምርጫውን ከሽፏል ሲሉ መግለጫ አውጥቷል። ዘመነ ካሴ በሰጡት መግለጫ የአማራና የኦሮሞ ህዝብን በእሳት እየጠበሰ የሚገኘው የትግራይ ህዝብን ከመሰረታዊ ፍላጎቶች ከልክሎ ጉሮሮውን አንቆ ያዘው ቤንሻንጉል፣ ጋምቤላ፣ ሲዳማ፣ አፋርና ሌሎች ኢትዮጵያውያንን ያፈነው ይህ አገዛዝ ያደረገው የይስሙላ ምርጫም የከሸፈም የወደፊት የውድቀት ማሳያ ተደርጎ የሚታወስ ራሳቸው የብልጽግና ሹማምንትንም ያላግባባ ወዘተ ነው በማለት አቅርበውታል። ምርጫ ተብዬ ያገዛዙ ድራማ ሙሉ በሙሉ ከሽፏል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መናስ ቀርቶታል። በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ በኗል። ይህ ድል የትግላችንን የበላይነት ያረጋገጠ ሆኖት ሆኗል። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎች ናቸው። የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ አልፏል። ድምጽ መስጠቱም ሆነ ውጤቱ አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑን ህዝብ ብቻ ሳይሆን ያገዛዙ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱት ተደርጓል። የፋኖ ኃይሎች ምርጫውን ምክንያት በማድረግ ላለፉት ቀናት በእንቅስቃሴዎች ላይ ጥለውት የነበረውን ገደብ ከነገ ማለትም ከግንቦት 25 ጀምሮ ማንሳታቸውንም አመራሩ አሳውቋል። የብልጽግናው ሹማምንት በምርጫው ዕለት ያደረጓቸው ንግግሮች እያነጋገሩ ናቸው። አብይ አህመድና ሽመልስ አብዲሳ ድምፅ እንዳይሰጥ ጠላቶች ተረባረቡብን ብሏል። አቶ ተመስገን ጥሩነህ ቤተሰብ አስከሬን ሁሉ እየጣለ መረጠን ሲሉ ገልጿል። ታዬ አጽቀሥላሴ በበኩላቸው ድግሳቸው በዲሞክራሲ የተሻሉ ዓለማትን መመዘኛ የሚያሟላ እንዳልሆነ የሚገልጽ ማብራሪያን ሲያቀርቡ ነው የተሰሙት። የሀገሪቱ ጠቅላይ ሚኒስትርም ምክትላቸውን በዕለቱ ያደረጉት ንግግር ውስጥ ከተሸነፍን ስልጣንን እናስረክባለን የሚለው ስላቅ ተካቶበታል። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ጫው ምንም ይሁን ምን ህዝቡ የመረጠውን ብልጽግና ፓርቲ ይቀበላል። እኔም ህዝቡ የመረጠውን ወኪል ወደፊት እቀበላለሁ። ለምን እኔ ካልተመረጥኩ የሚል ፍላጎት የለኝም። ከአብይ አህመድና አብይ አህመድ አንዱን ምረጡ ጉሎን ያሳለፉት እነዚህ ያገዛዙ ሹማምንት ውስጥ ጠቅላይ ሚኒስትሩና ሽመልስ አብዲሳ ቢያንስ በቀደመ የመወዳደሪያ ቀያቸው ጊንጭና በሻሻ ድረስ ተጉዘው ታይቷል። የአማራ ክልል ተላላኪዎቻቸው እነ ተመስገን ጥሩነህ እናገኘው ተሻገር ግን የትውልድ ቀያቸውን የጦርነት አውድማ አድርገው ወደ ባህር ዳርና ጎንደር አፈግፍገዋል። የሽመልስ አብዲሳና አብይ አህመድ የዕለቱ ንግግር ደግሞ ታሪካዊ ጠላቶች ምርጫችንን በተሸጡ ሰዎች አማካኝነት ሊያደናቅፉብን ነበር በሚል የቀረበበት ነው። ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ዘንድሮ ምርጫ ከምዝገባ ላይ ኢትዮጵያን ማፍረስ የሚፈልጉ ኃይሎች ከግራ ከቀኝ ተሰልፈው ሲያበቁ ህዝቡ እንዳይመዘገብ ለማድረግ ከፍተኛ ርብርብ ነው ያደረጉት። ከፍተኛ እርምጃ ሲወስዱ ቆይተዋል። ይህን ሁሉ ተቋቁሞ ህዝባችን ተመዝግቧል። ዛሬ ደግሞ ህዝቡ ወጥቶ እንዳይመርጥ ጠላት ያላደረገው ነገር የለም። እነ ተመስገን ጥሩነህ እናገኘው ተሻገር ደግሞም ከሞት በመለስ ያለ ሁሉ በየጣቢያው ተገኝቶ መረጠን ብሏል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ያስተላለፉት መልእክት ግን አሳዛኝም መነጋገሪያም ሆኖ አልፏል። ተላላኪ በሚል በይፋ ሲሰድቡት በሚታወሰው የአማራ ህዝብ ሰሜን ሸዋ ዞን ሲያደብርና ዋዩ ቤተሰብ አስከሬንን ጥሎ መረጠን ሲሉ በመግለጻቸው ልጃቸው በሞት የተለያቸው ቤተሰቦች አስከሬን በቤት አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል።
በቦታው የነበረው ማህበረሰብም ለሀዘናቸው ትልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ድምጻቸውን ከሰጡ በኋላ ወደ ለቅሶ ቤታቸው ተመልሰዋል ይላል የ130 ሚሊዮን ህዝብ ባላት ሀገር ምክትል ጠቅላይ ሚኒስትር ማዕረግ የቀረበው ሀተታም። አቶ አገኘሁ ተሻገር ደግሞ ጎንደር ላይ ተቀምጠው በከተማ ዙሪያ ሲሰማ የዋለው ጥይት አሊያም ሰሞነኛው የተማሪዎች ላይ ያጋጠመው ፍንዳታ ሳይሆን የነዘ ኢኮኖሚስት ሀተታ ይበልጥ አንገብግቧቸው የተቀናጀ የውጭ ሚዲያ ዘመቻ ሳይበግረን መረጥን ተመረጥን ብሏል። ፕሬዚደንት ታዬ አጽቀሥላሴ በአንጻሩ በአማርኛ አስገራሚ ያሉትን ምርጫ በእንግሊዝኛ ደግሞ እንደ ምዕራባውያን ዲሞክራሲያዊ ሊሆን አልተቻለውም የሚል ንግግርን ሲያቀርቡ ነው የተሰሙት። I know we might not fulfill by the standards of other Western countries. I know there are so many detractors out there. There's nothing new about it. ይህ በእንዲህ እንዳለ የብልጽግናው ልሳናት ስለ ምርጫው ያሰራጯቸው ዘገባዎችን መነጋገሪያ ሆነው ውሏል። ከራሱ ቁጥጥር ውጭ ሆኖ የመገናኛ ብዙሃንን ሲያሳድድና ሲዘጋ የከረመው አገዛዙ በምርጫው ዕለት ልሳናቱን ህመምና ምርጫ፣ ወሊድና ምርጫ የሚል አጀንዳ ሰጥቷቸው ውሏል። በሀገሪቱ ከሚንቀሳቀሱ የመገናኛ ብዙሃን ውስጥ ኢትዮጵያ ኢንሳይደር ዘጋቢዎቹ ትናንት የምርጫ ዝግጅቱን ለመቃኘት በአዲስ አበባ ከተማ በአንዳንድ የምርጫ ጣቢያዎች ሲንቀሳቀሱ የምርጫ አስፈጻሚዎችና የጸጥታ ኃይሎች እንደከለከሏቸው ጣቢያው ገልጧል። አዲስ ስታንዳርድ በምርጫው ዕለት የመስክ ዘገባ ለማቅረብ በስፋት ዝግጅት አድርጎ የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣን የድርጅቱን የምዝገባ ምስክር ወረቀት መሰረዙን ተከትሎ ምርጫ ቦርድ ለ10 ጋዜጠኞችና ለ2 የካሜራ ባለሙያዎች የምርጫ ፍቃድ መከልከሉን አሳውቋል። በሌላው የሀገሪቱ አካባቢዎች ይቅርና በአዲስ አበባ የተፈጠረውን መጉላላት በተመለከተ የዘገበው ሪፖርተር ደግሞ በተለያዩ የምርጫ ጣቢያዎች መራጮች ስማቸውን በመዝገብ ላይ ማግኘት አልቻሉም ብሏል። በበርካታ አካባቢዎች የታየው ሰልፍም ምዝገባ የተደረገበትና ምርጫ የሚሰጥበት ሂደት መዛነፍ ገጥሞት አስመራጮችም ድምጽ እንዲሰጥ ማድረግ አለመቻላቸውን ተከትሎ የተፈጠረ መሆኑ ታውቋል። ሪፖርተር በተለይም 49 ተብሎ በሚጠራው አካባቢ በሚገኝ አንድ ንዑስ የምርጫ ጣቢያ ውስጥ ከ3000 በላይ መራጮች የተመዘገቡ ቢሆንም በርካታ ሰዎች ግን የምርጫ ካርድ ይዘው ስማቸው መዝገቡ ላይ ባለመኖሩ ስማችሁ የለም ተብለው ወደየቤታቸው ስለመመለሳቸው ዘግቧል። የብልጽግናው ልሳናት ዘገባ ሽፋን ግን ብዙዎችን እያነጋገረ የቀጠለ ነው። ምጥ የመጣባት እናት ከሐኪም ቤት ይልቅ ድምጽ ለመስጠት ምርጫ ጣቢያ ውሰዱ ብላም በአምቡላንስ ተገኝታ ድምጽ ሰጠች ይላል አንዱ ዘገባ። ሌላኛው ደግሞ አስከሬኑን ቤት ጥሎ ልቅሶውንም ገቶ ድምጽ ሊሰጥ ጣቢያ የተገኘው አንድ የቤተሰብ አባል ሲል ያስከትላል። በጠና ታመው ህመሙ አይበግረኝም ብለው ጣቢያ የተገኙት እናት ሲል የሚቀርበው ሌላው የብሔራዊ ቴሌቪዥን ጣቢያው ዘገባ ምርጫው አልጋም የሚያስጥል ነው የሚል ትርጓሜ ተሰጥቶታል። የአራስ ቤት ቆይቷ ሳያበቃ ምርጫችን ብርታት ሆኗት ጣቢያ ድረስ የተገኘች ሴት የሚለው ደግሞ ሌላኛው ነው። ከወለደች ከ2 ሰዓታት በኋላ ምርጫ ጣቢያ ተገኝታ ድምጽ ሰጠች፣ ከዛም የወለደችው ልጇንም ምርጫው አለችው የሚለው የኢትዮጵያ ቴሌቪዥን ዘገባም ይከተላል። እንዲህ ያሉት አስገራሚ የብልጽግናው ስክሪፕቶች የምርጫ ተውኔቱን ሲያጅቡትም ውለዋል። የደብረ ጽዮን ገብረ ሚካኤል አስተዳደር አዲስ ካቢኔ ማጽደቁን አሳወቅም። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንት አማኑኤል አሰፋ የፍትህ ቢሮ ኃላፊ የሆኑበትን ጨምሮ የተለያዩ ሹመቶችም ተሰጥቷል። ከጦርነቱ በፊት ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት የቀረቡትን የአዲስ ካቢኔ አባላት የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዚደንትን ሹመት ማጽደቁም ተዘግቧል። የህወሓት ምክትል ሊቀመንበር አማኑኤል አሰፋም የክልሉ ምክትል ፕሬዚደንትና የፍትህ ቢሮ ኃላፊ ሆነው እንደተሾሙም ተመላክቷል። አቶ አለም ገብረ ዋህድ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ፣ አቶ ዶሪ አስገዶም የባህልና ቱሪዝም ቢሮ ኃላፊ የተደረጉበትን ጨምሮ በተዘረዘረው የካቢኔው ሹመት ውስጥ የተካተቱ ሆኗል። 70 በመቶ ያክሉ የካቢኔ አባላት ከህወሓት የተውጣጡ ሲሆን 30 በመቶዎቹ ደግሞ ከተቋሚ የፖለቲካ ፓርቲዎችና ከምሁራን የተውጣጡ ስለመሆናቸው በዘገባዎች ላይ ተጠቅሷል። በተመሳሳይ ወልደ አብርሃ ገብረ ጻድቅ የሰሜን ምዕራብ ዞን ዋና አስተዳዳሪም፣ ሺሻይ ግርማ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድን የደቡባዊ ዞን ዋና አስተዳዳሪ፣ ግዳያ ዘነው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላይ የምስራቅ ዞን ዋና አስተዳዳሪ እንደዚሁም ከሊል ሀጋዚም የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙ የክልሉ የመገናኛ ብዙሃን ዘገባ ያመለክታል።
ህወሓት ከሰሞኑ ሳካሄደው ነበር ያለው የማዕከላዊ ኮሚቴ ስብሰባው ማጠናቀቁን ተከትሎ ትናንት ይፋ ባደረገው መግለጫው የካቢኔ መዋቅሩን እንደሚያሳውቅ ገልጾ ነበር። ጥልቅ ግምገማን አድርጌያለሁ የሚለው ድርጅቱ በውስጡ የነበሩ የአመለካከትና የአሰራር ጉድለቶችን ያለአንዳች ርህራሄ ገምግሜያለሁ ያለ ሲሆን ህገ ደንቡን መሰረት በማድረግ በከፍተኛ አመራሮቹ ላይ ጠንካራ ያላቸውን የዲሲፕሊን እርምጃዎችን መውሰዱን መግለጹ አይዘነጋም። በዚህም መሰረት በስራ ላይ የነበሩ 2 የድርጅቱ ስራ አስፈጻሚ አባላትና 1 የማዕከላዊ ኮሚቴ አባላትን ከባድ ማስጠንቀቂያ የሰጣቸው ሲሆን ሌሎች በስራ ላይ የነበሩ አመራሮችም ከማዕከላዊ ኮሚቴ ተለይተው በትግል እንዲቆዩና በሌሎች አዳዲስ አመራሮች እንዲተኩ ማድረጉ መዘገቡ የሚታወስ ይሆናል። ኢራን ከአሜሪካ ጋር የሚደረገው ድርድር በጊዜያዊነት ተቋርጧል አለች። የእስራኤል የሊባኖስ የበረታ ድብደባ ደግሞ አንድ ምክንያት ነው ተብሏል። ዶናልድ ትራምፕ ኔታንያሁና ሄዝቦላህ ጋር መነጋገራቸውን አሳውቀው የኢራን ከንግግሩ መውጣትን ግን እንደማያውቁ እንዲያም ሆኖ ድርድሩ ቢቋረጥ ግድ እንደሌላቸው ይፋ አድርጓል። ሁለቱ ሀገራት ለስምምነት ተቃርበዋል ቢባልም ላለፉት ቀናት ግን በመጠን አነስተኛ ይሁን እንጂ እየተታኮሱ ናቸው። ኢራንም ከአሜሪካ ጋር የሚደረገው ንግግር መቋረጡን አሳውቃለች። የኢራን መንግስት በአደራዳሪዎች አማካኝነት ከአሜሪካ ጋር የሚከናወነው ግንኙነት ከዛሬ ጀምሮ ማቋረጡን ገልጿል። የኢራን የዜና አገልግሎት የሆነው ታስኒም እንደዘገበው ከሆነም ይህ ንግግር መልሶ ለማስቀጠል ቅድመ ሁኔታን አስቀምጧል። እንደ ዘገባው ኢራን ይህንን እርምጃ ለመውሰድ ያስገደዳት ዋነኛው ነጥብ ከሊባኖስ ጋር የተያያዘው ነው። የኢራን ባለስልጣናት ለዜና አውታሩ በሰጡት ማብራሪያ እስራኤል በአካባቢው እያደረገች ያለው ወታደራዊ ጥቃትን በቀጠለችበት በዚህ ወቅት ምንም አይነት ንግግር እንደማይኖር ተናግሯል። በመሆኑም በሊባኖስ ብቻም ሳይሆን በቀጠናው ውስጥ ያሉት ጥቃቶች በሙሉ መቆም አለባቸው የሚለውንም እንደ ቅድመ ሁኔታ አስቀምጧል። የኢራን መንግስት ይህንን ውሳኔውን ይፋ ማድረጉን ተከትሎ ከአሜሪካም ሆነ ዋነኛ አደራዳሪ ከሆነችው ፓኪስታን በኩል ይህ ዘገባ እስከተጠናቀረበት ጊዜ ድረስ የተባለ ነገር የለም። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በደቡባዊ ሊባኖስ በተለይም በቤይሩት በተመረጡ ኢላማዎች ላይ ጥቃት እንዲፈጸም ትዕዛዝ መስጠታቸው ታውቋል። ዶናልድ ትራምፕ ደግሞ ከቤንያሚን ኔታንያሁ ጋር መነጋገራቸውንና ፍሬያማ ንግግር እንደነበር ወደ ቤይሩት የሚያሰማሩት ወታደርም እንደማይኖር በማብራሪያቸው ጠቁሟል። ዶናልድ ትራምፕ ኢራን ከአሜሪካ ጋር ታደርግ የነበረው ውይይት ስለመቋረጡ እስካሁን ድረስ የደረሳቸው ይፋዊ መረጃ እንደሌለ ገልጸው ይሁን እንጂ ቴሄራን ዝምታን ከመረጠች ለሳቸው ምንም እንዳልሆነና ግድም እንደማይሰጣቸው ሁኔታዎችን በትዕግስት መጠባበቅን እንደሚመርጡ አክሏል። ዶናልድ ትራምፕ ለኤንቢሲ እንደተናገሩት ከሆነም ለውይይቱ መቋረጥ የተነገራቸው ነገር እንደሌለ በማንሳት ይህ ማለት ግን ወዲያው ሄደው በቦታው ላይ ቦምብ ማዝነብ ይጀምራሉ ማለት እንዳይደለና የጣሉት እገዳ ግን አጠናክረው እንደሚቀጥሉ በማስገንዘብ የአሜሪካ ቀጣይ እርምጃ ምን እንደሚሆን አመላክቷል። የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ለማንኛውም አይነት ስምምነት ለመድረስ በሊባኖስ ውስጥ የተኩስ አቁም ሙሉ በሙሉ ተግባራዊ መደረጉ ወሳኝ ቅድመ ሁኔታ ስለመሆኑ አጽንኦት ሰጥቷል። ሚኒስትሩ እንደሚናገሩት ከሆነ በአሜሪካና በኢራን መካከል ከተደረሰው የተኩስ አቁም ስምምነቱ ውስጥ በአንዱ ግንባር ላይ የሚፈጸም ማንኛውም አይነት ጥሰት በሁሉም ግንባሮች ላይ እንደተፈጸመ ጥሰት ተቆጥሮም አጻፋዊ ምላሽ እንደሚሰጥበት አስጠንቅቋል። ይህ መግለጫ ከሁለቱም ሀገራት በኩል እየወጣ ያለው ደግሞም በሳምንቱ መጨረሻ በአሜሪካና በኢራን መካከል የተኩስ ልውውጥ መካሄዱና ሁለቱም በሆርሙዝ ወሽመጥ አቅራቢያ የሚገኙ ኢላማዎችን መምታታቸውን ባሳውቁ ተመሳሳይ ዕለት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።